የመንግስት ሰራተኞች ብቁ እንዲሆኑ የሚያደርግ የፈተና ምዘና ይሰጣቸዋል። ውጤት ያላመጣ ሰራተኛም ይባረራል። የተቋም ሪፎርም ወይም ማሻሻያ ስራ እየተደረገባቸው ካሉ መካከል የሲቪል ሰርቪስ ኮሚሽን አንዱ ነው። አንዳንድ ክልሎች ላይ የደሞዝ ጭማሪው ዘግይቷል እየተባለ ይገኛል። በዚህም በበርካታ አካባቢዎች ቅሬታ እየተነሳ ስለመሆኑ የሚደርሱን መረጃዎች ያረጋግጣሉ። ስለዚህ ጉዳይ የምናነሳ ይኖራል። እስከ ፕሮግራማችን ፍጻሜ እንድትከታተሉን ጋብዘናል። የተቋማት ሪፎርም ወይም ማሻሻያ ስራም እየተደረገባቸው ካሉ መካከል የሲቪል ሰርቪስ ኮሚሽን አንዱ ነው። በዚህ ማሻሻያ መሰረት የመንግስት ሰራተኛው ብቁ እንዲሆን ባህሪውንና የስራ ዘርፍ የሚመዝን ፈተና ይሰጠዋል ተብሏል። ፈተናውን የወደቀ ስልጠና ወስዶ ተመሳሳይ ውጤት ያመጣ ከስራው እንደሚባረር ኮሚሽኑ ገልጿል። የዋናው ምዘና ዓላማም ሰዎች ከስራ ማባረር ሳይሆን ብቁ ሰራተኛ ለመፍጠር ያለመ ነው መባሉ በሸገር ኤፍኤም ተዘግቧል። በሌላ በኩል ደግሞ በክልል የሚገኙ የመንግስት ሰራተኞች የደሞዝ ጭማሪው እንደዘገየባቸው ተናግረዋል። የህዝብ ተወካዮች ምክር ቤት አዲሱ የመንግስት ሰራተኞች የደሞዝ ጭማሪ በሁሉም ክልሎች በወቅቱ ለምን ተፈጻሚ መሆን እንዳልቻለም የፌዴራል ሲቪል ሰርቪስ ኮሚሽን ማብራሪያ እንዲሰጥ ትላንትና አርብ በተጠየቀው መሰረት ምላሽ ሰጥቷል። በምክር ቤቱ የሰው ሀብት ልማት ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መንግስት ተጨማሪ ደሞዝ እስከ ጥቅምት ወር ድረስ እንዲከፈል ውሳኔ ቢያሳልፍም እስካሁን የደሞዝ ማሻሻያው ተግባራዊ ያልተደረገባቸው አካባቢዎች አሉ መባሉ ተገልጿል። ለምክር ቤቱ አባላት ጥያቄና ምላሽ የሰጡት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ጌታቸው ጀንበር በጭማሪው የደሞዝ ክፍያ አተገባበር ዙሪያ ለተፈጠሩ ችግሮች የክልል መንግስታት ተጠያቂ መሆናቸውን በዘገባው ጠቅሷል። ሸገር ኤፍኤም ፌዴራል መንግስቱ የደሞዝ ማሻሻያውን የሰራው አስቀድሞ በነበረው የክልል መንግስታት በሰጡት መረጃ መሰረት መሆኑን ተናግረዋል። የደሞዝ ማሻሻያ አተገባበር በስፋት ችግር የገጠመው በቀድሞ ደቡብ ክልል ስር በነበሩ አዳዲስ ክልሎች እንደሆነም ምክትል ኮሚሽነሩ መናገራቸውን በዘገባው አመልክቷል። ኮሚሽኑ በሰራተኞች ቅጥር መዛባት ሳቢያም ክልሉ የደሞዝ ማሻሻያውን በዘንድሮ ዓመት ሙሉ ለሙሉ ለመክፈል የበጀት እጥረት ካጋጠማቸው ክልሎች መካከል አንዱ ነው። ተጨማሪውን የደሞዝ ጭማሪ ወጪ ራሳቸው እንዲሸፍኑ ከጥቂት ሳምንታት በፊት ማሳሰቢያ መሰጠቱን ዋዜማ በሌላ በኩል ይህን ጉዳይ ዘግቧል። ሌላኛው ከመንግስት ሰራተኞች ጋር እንዲሁም ከደሞዝ ጋር በተያያዘ የሚነሳው ጉዳይ ይህ ነው። ወደ መረጃው እናልፋለን። ከመንግስት ሰራተኞች ዝቅተኛ የደሞዝ ወለል ጋር በተያያዘም ከዚህ ቀደም አንድ የተነሳ ጉዳይ ነበረ። ጉዳዩ በድጋሚ አሁንም እንዲነሳም መነሻ ሆኗል። የሰራተኛው መነሻ የደሞዝ ወለል 8384 ብር እንዲሆን ተጠይቋል። መንግስት መነሻ ወለል ከ1200 እስከ 2000 ብር በሚል ረቂቅ አዋጅ አቅርቧል። ከፍተኛ ግብር የሚጣልባቸው ሰራተኞች ደሞዛቸው ከ150 ሺህ ብር ጀምሮ እንዲሆን አሳስቧል። ወርሃዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነፃ እንዲሆኑ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰመኮ ለመንግስት ጥያቄ ማቅረቡ ተገልጿል። የኢሰመኮ ፕሬዝዳንት አቶ ካሳሁን ፎሎም ለሪፖርተር እንዳሉት ወርሃዊ ደሞዝ እስከ 8384 ብር የሆነ ተቀጣሪ ሰራተኛ ከግብር ነፃ እንዲደረግለት ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979/2008ን ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለድርሻ አካላት ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። ኢሰመኮ እስከ 8384 ብር የሚከፈላቸው ተቀጣሪዎች ከግብር ነፃ እንዲሆኑ ለገንዘብ ሚኒስቴር በደብዳቤም እንደጠየቀ አስታውቋል። አቶ ካሳውም በዓለም ባንክ መረጃ መሰረት ዕለታዊ ገቢ $3 በታች የሆነ ድሃ የሚል ስያሜ እንደሚሰጠው የመንግስት የገቢ ግብር በዚህ ወለል ስር ያሉ ተቀጣሪዎችን ታሳቢ ሊያደርግ ይገባል ብለዋል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22947 ብር የደሞዝ ወለል
የሚያገኙ ሰራተኞች 10% ግብር እንዲጣልባቸው መንግስት መጠየቁን ኢሰመኮ ገልጿል። ከ22975 እስከ 44530 ብር ወርሃዊ ደሞዝ ተከፋዮች ከ15% እስከ 44531 እስከ 72336 ብር የሚከፈላቸው ደግሞ 20% እንዲሁም ከ72337 እስከ 107449 ብር የ25% ግብር እንዲጣልባቸው ኢሰመኮ በደብዳቤ ጠይቋል። ከ107450 ብር እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30% ግብር እንዲከፍሉ፣ 150108 ብር ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35% ግብር እንዲከፍሉ ለመንግስት ባቀረበው ደብዳቤ ኢሰመኮ መጠየቁን ገልጿል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 6000 ብር ድረስ የሚከፈላቸው ሰራተኞች ከግብር ነጻ ሲሆኑ ከ10900 ብር ጀምሮ እስከ 35% ግብር እንዲከፍሉ ይገደዳሉ። የገንዘብ ሚኒስቴር ከአንድ ሳምንት በፊት ለውይይት ይፋ ባደረገው የገቢ ግብር ማሻሻያ ረቂቅ አዋጅ 1200 ብር እና 1600 ብር እስከ 2000 ብር ወርሃዊ ደሞዝተኞች ከግብር ነጻ እንዲደረጉ ድንጋጌ መኖሩን ያስታውሳል። የመንግስት የገቢ ግብር ማሻሻያው ሰራተኞች ያለባቸው ወቅታዊ ኢኮኖሚያዊ ታሳቢ ያላደረገ ጉዳዮቻቸውን ከግምት ያላስገባ የተለያየ የውይይት ተሳታፊዎች እንደሰጡት አስተያየት ከሆነ አሁን ባለው የደሞዝ ሁኔታና ክፍያ ተመጣጣኝ አይደለም በማለት በተደጋጋሚ ቅሬታ አቅርበዋል። በዚህም መሰረት ዝቅተኛ የደሞዝ ወለል ከ8300 በላይ እንዲሆን ተጠይቋል። በተለይ በቅርቡ በወጡ መረጃዎች መሰረት እንደሚያሳየው ከሆነ በአሁኑ ጊዜም ውጤት ያላመጡ ሰራተኞች የተቋማት ሪፎርም ወይም ማሻሻያ ስራ እየተደረገ እንዳለና ከዚህ መካከል በሲቪል ሰርቪስ ኮሚሽን ውስጥ ከሚሰሩ ሰራተኞች አንዱ የዚህ ማሻሻያ አካል እንደሚሆን ተገልጿል። በዚህ ማሻሻያ መሰረት የመንግስት ሰራተኛ ብቁ እንዲሆን ባህሪውንና የተሰማራበትን የሥራ ዘርፍ የሚመዝን የፈተና እንደሚሰጥ ተገልጿል። ፈተናው የወደቀና ስልጠና ወስዶ ተመሳሳይ ውጤት ያመጣ ከስራው እንደሚባረር ኮሚሽኑ ተናግሯል። ከዚህ ቀደም በተደረጉ ምዘናዎች በፈተና ውጤት ያላመጡና ዝቅተኛ ውጤት ያመጡ ከደረጃ ዝቅ እንደተደረጉና ከስራ እንዳልተባረሩ ቢገለጽም በአሁኑ ግን የምዘናው ዋና ዓላማ ሰዎችን ከስራ ማባረር ሳይሆን ብቁ ሰራተኛ ለመፍጠር ያለመ ነው ተብሏል። ይህ ተከታታይነት ያለው ስራ በየዓመቱ የሚቀጥል እንደሆነም ተገልጿል። በተለይ ከዚህ በኋላ በመንግስት ተቋማት ስር የሚሰሩ ሰራተኞች እንዲህ ያሉ ተመጣጣኝና ተመሳሳይ የምዘና ስራዎች ይሰራሉ ተብሏል። በተለይ የደሞዝ ማሻሻያው ከተተገበረ በኋላ ይህ የመጀመሪያው ነው። የደሞዝ ማሻሻያው በተለያየ ክልሎች እንቅፋት ቢገጥመውም አዳዲስ ክልሎች ላይ ችግሮች መኖራቸው ተዘግቧል። በሰራተኞች ቁጥር መብዛትና መዛባት በተለያዩ ክልሎች የደሞዝ ማሻሻያው በዘንድሮ ዓመት ተፈጻሚ ሳይሆንባቸው የቀሩ እንዳሉና የበጀት እጥረት ማጋጠሙ ተጨማሪ የደሞዝ ወጪ ክልሎቹ ራሳቸው እንዲከፍሉ መደረጉም በተመሳሳይ መገለጹ ይታወቃል። ማሳሰቢያም እንደተሰጠ ብዙዎቻችን የምናስታውሰው ነው። የተጠናከሩት ዘገባዎች የሸገር ኤፍኤም እንዲሁም የዋዜማ ሬዲዮ ናቸው። ከዜና ፕላስ እንደዚህ ያሰናዳ ነው። ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ በአክብሮት ጋብዘናል። የዕለቱን አበቃል።